በዛሬው ዕለት በአዲስ አበባ ውስጥ ቤት ለምትገዙ ሰዎች በለቡ በአያት ቪላ ፎቅ የተለያዩ የቤት አይነቶችን ይዤላችሁ መጥቻለሁ። እጅግ በጣም በጥሩ ዋጋ ለሽያጭ ቀረቡ ናቸው። ብትገዟቸው የሚጠቅሙ ነባር ፋይል ዲጂታል ካርታ ኮምፓውንድ ውስጥ የሚገኙ 100% ደግሞ ጠንቀቅ ብለው የተሟላ ፋይልን ይዘው ለሽያጭ የቀረቡ የቤት አይነቶች ናቸው። እያንዳንዳቸውን ዋጋቸውን፣ ካሬያቸውንና ሙሉ መረጃቸውን እንደሚከተለው አጠር አድርጌ አቅርቤያለሁ። ለወዳጅ ዘመዶቻችሁ እየጋበዛችሁ እስከ መረጃው ፍጻሜ አብራችሁን ቆዩ። ዛሬ በመጀመሪያ ደረጃ ገዥ ለሆናችሁ ትክክለኛ ቤት ፈላጊዎች ካላችሁ ይህን ቤት መረጃውን ስሙት። ለሽያጭ ቀርቦ ይገኛል። በአዲስ አበባ ክልል ውስጥ በንፋስ ስልክ ላፍቶ ክፍለ ከተማ ለቡ ኃይሌ ጋርመንት አካባቢ። ታዲያ ይህ ቤት 100% ጥንቅቅ ብሎ ያለቀ አሁን ሻጩ እየኖረበት ያለ የተሟላ ፋይል ዲጂታል ካርታን ይዞ በ72 ካሬ ሜትር ላይ ግራውንድ ፕላስ ስር ተደርጎ የተገነባ ነው። 5 መኝታ ቤቶችን፣ 1 ሳሎን፣ 2 የመኪና ማቆሚያ እንዲሁም 2 ኪችኖችን የያዘ ሲሆን በአጠቃላይ 4 መታጠቢያ ክፍሎችና አነስተኛ ቴራስን የያዘ ነው። ከዋና አስፓልት በቅርብ ርቀት የሚገኝ ስለሆነ በጣም ቆንጆ ሳይት ላይ ያለ ቤት ነው። ታዲያ ሻጩ አሁን እየኖረበት ያለ ሙሉ በሙሉ ጥንቅቅ ብሎ ያለቀ ነው። ወሳኝ ቤት ፈላጊ ከሆናችሁ ይህን ቤት በ24 ሚሊዮን ብር ጥሪ ብሎ በድርድር ለሽያጭ አቅርቦላችሁ ይገኛል። ይህን ቤት ለማየት ስትመጡ የተወሰኑ ቤቶች አሉ። በ72 እንዲሁም በ94 ካሬ ሜትር መታችሁ ማየትና መጎብኘት ትችላላችሁ። ወደ ሁለተኛው መረጃ ስናመራ ደግሞ ካሁን በፊት አቅርቤላችኋለሁ፣ ነገር ግን ለበርካቶች እንዳልደረሰ ያስታውቃል። ምክንያቱም ይህን ቤት መታችሁ ያያችሁ የጎበኛችሁት የደወላችሁ የላችሁም። እጅግ በጣም ወሳኝ ነው። ብትገዙት ምርጥ ነው ብዬ ነው የማስበው። ሰፊ ግቢ አለው። 500 ካሬ ሜትር ግራውንድ ፕላስቱ በ85 ሚሊዮን ብር ነው በነባር ፋይል በዲጂታል ካርታ ለሽያጭ ቀርቦ የሚገኘው። ሰፊ ግሪን ኤሪያ አለው። እንዲሁም ምርጥ ስፋት ያለው የመኪና ማቆሚያ በጣም ወሳኝ ኮምፓውንድ ውስጥም የሚገኝ ቤት ነው። መታችሁ እዩት። የሚገኝበት አካባቢ ከዋና አስፓልት በቅርብ ርቀት ነው። እንግዲህ ነባር ነው። ከዛ ውጭ የቀለም እድሳት ብቻ ሊጠይቅ ይችላል። በርካታ መኝታ ክፍሎችን 2 ሳሎን የያዘ 500 ካሬ ሜትር በ85 ሚሊዮን ብር ጥሪ ለሽያጭ የቀረበ ነው። እንዳያመልጣችሁ። ወደ ሶስተኛው የሽያጭ የቤት መረጃ ስንወስዳችሁ ደግሞ 250 ካሬ ሜትር ንጹህ ጽድት ያለ ነባር ፋይል የምትፈልጉ ካላችሁ እንግዲህ ይህ ቤት ለእናንተ ነው። እጅግ በጣም ቆንጆ ቤት ነው። በቂ የመኪና ማቆሚያ በጥሩ ሁኔታ ተሰርቶላቸዋል። ይህ ቤት ታዲያ አልተኖረበትም። እጅግ በጣም ንጹህ ጽድት ያለ ቤት ነው። አቀማመጡ ፊቱ ወደ ሰሜን ከዋና አስፓልትን በቅርብ ርቀት የሚገኝበት አካባቢም አያት አካባቢ ነው። ስፋቱ እንግዲህ 250 ካሬ ሜትር ነው። ሰፊ ሳሎን ከኦፕን ኪችን ጋር ሲሆን ዋና ቤቱ ላይ እንግዲህ ተጨማሪ 3 መኝታ ክፍሎችን ይዟል። እንዲሁም 2 መታጠቢያ ክፍሎች ያሉ ሲሆን መኝታ ቤቶቹ ሁሉም ቁም ሳጥን ያላቸው ጥሩ የተፈጥሮ ብርሃን የሚያዩ እንዲሁም በጣም ዘመናዊ የሆኑ የመብራት ሲስተሞችን የተጠቀመ ቤት ነው። እንደምታዩት እንግዲህ ትልቁ መኝታ ቤት ሻወር ቤቱ ሳይቀር ሙሉ በሙሉ ጥንቅቅ ብሎ ያለቀ ቤት ነው። ይህ ቤት በጥሩ ዋጋ ነው የቀረበው። እጅግ በጣም ምርጥ ነው ብዬ ነው ማስበው። 25 ሚሊዮን ብር ነው ለሽያጭ የቀረበበት። ይህ የምታዩት የልጆች ሌላኛው መኝታ ቤት ነው። የራሱ የሆነ ሻወር ቤት ያለው ነው። እንግዲህ ሁለቱ መኝታ ቤቶች የራሳቸው የሆነ የውስጥ ሻወር ቤት ያለው ሲሆን አንደኛው መኝታ ቤት የውጭ ሻወር ቤት ከሳሎን ጋር እንዲጠቀም ታስቦ ነው የተሰራው። ስለዚህ አድማጭ ተመልካቾቻችን እንግዲህ ይህ ሶስተኛው መኝታ ቤት ሲሆን እጅግ በጣም ንጹህና ማራኪ ቤት ነው። የቤት በእርግጠኝነት ትወዱታላችሁ። መታችሁ ግዙት። እንግዲህ ይህ ተጨማሪ መታጠቢያ ክፍል ነው ለሳሎን እና ለአንደኛው መኝታ ክፍል ማለት ነው። ታዲያ ዋና ቤቱ ላይ እነዚህን አይተናል። ወደ ሰርቪሱ ቦታ ስንሄድ ከዋና ቤቱ እንደወጣን ቀጥታ ፊት ለፊት እዚህ ላይ ትራዲሽናል ኪችን ነው የምናገኘው። ካቢኔት እንደምታዩት ቆንጆ ተደርጎ ተገጥሞ ነው የሚገኘው።
እዚህ ጎን ላይ ደግሞ ሁለት ሌሎች መኝታ ክፍሎች አሉ ሰርቪሱ ላይ። አንደኛው መኝታ ክፍል ከፈለጋችሁ ለስራ አጋዥ ወይም ለሰራተኛ፣ ከዚህ ቀጥሎ ደግሞ ሰፋ ያለ ነው ለእንግዳ መኝታ ቤትም ማድረግ ትችላላችሁ። ታዲያ ለነዚህ ለሁለቱ መኝታ ክፍሎች ውጭ ላይ ተዘግቶ የምታዩት ሻወር ሽንት ቤት ያለው ሲሆን ውጭ ላይ ደግሞ የላውንደሪ ማስቀመጫ ነው። በዚህ በኩል ወደ ግቢ መተላለፊያ ነው። በጣም ቆንጆ ስፋት ያለው ጥሩ አቀማመጥ የያዘ እጅግ በጣም ዘመናዊ ቤት ነው። ይህን ቤት በ25 ሚሊዮን ብር ነው በድርድር ለሽያጭ ቀርቦላችሁ የሚገኘው። መታችሁ እዩት፣ ትደራደራላችሁ። ምርጥ ቤት ነው። አማራጮችም ከዚህ በታችም ከዚህ በላይም በካሬም በዋጋም የተለያዩ ቤቶች አሉ። እነሱንም ጎብኘት ታደርጋችሁ የሚሆናችሁን ቤት ወስናችሁ ገዝታችሁ ትመለሳላችሁም። ታዲያ ይህ ቤት የሚገኘው ከአያት አደባባይ ወደ ጣፎ በሚወስደው መንገድ በኮንዶሚኒየሞቹ ጀርባ ላይ ያለ ቆንጆ ሳይት ስለሆነ ምናልባት ትክክለኛ ቤት ፈላጊ ከሆናችሁ እንግዲህ አያምልጣችሁ እንላለን። ይህ ቤትም በጥንቃቄ በጥራት እጅግ በሚያምር መልኩ ተሰርቶ ይገኛል። 2 መኪና ግቢው ያስቆማል። የካርታ ስፋቱ 150 ካሬ ሜትር፣ ዋጋው ደግሞ እጅግ በጣም ርካሽ ነው። ይህ የምታዩት እንግዲህ ሳሎኑ ነው። የሚገኝበት አካባቢ እጅግ በጣም ቆንጆ፣ ለማንኛውም የእምነት ተከታይ መሆን የሚችል አያት አካባቢ ያለ ሲሆን ዋጋው በጣም ተመጣጣኝ፣ በጣም ቆንጆ ድርድር ያለው ቤት ነው። ዋና ቤቱ ላይ 3 መኝታ ክፍሎች አሉት። ትልቁ መኝታ ቤት ይህ እንደምታዩት እንግዲህ እጅግ በጣም ቆንጆ ተደርጎ በሚያምር ሁኔታ ተሰርቷል። ቁምሳጥን ጥራት ባለው እንጨት፣ የመብራት ሲስተሞቹ እያንዳንዱ እንደምታዩት መታጠቢያ ክፍሉም ሻወር ቦክስ ሁሉ ተገጥሞለት የሚገኝ ሲሆን በ23 ሚሊዮን ብር ነው ይህን ቤት ለሽያጭ ቀርቦ የሚገኘው። ታዲያ እዚህ ላይ የልጆች መኝታ ቤት አለ። የልጆች መኝታ ቤትም እንግዲህ ቁምሳጥን በጥሩ ሁኔታ ተሟልቷል። እንደምታዩት እንግዲህ ሌላኛው የልጆች መኝታ ቤት እዚህ ላይ ይገኛል። የጋራ የሆነ 2 መኝታ ቤቶች 1 ሻወር እንዲጠቀሙ ተደርጎ ነገር ግን ቁምሳጥን የራሳቸው ተዘጋጅቶ ነው የሚገኘው። ውጭ ላይ ደግሞ 1 ሰፊ ኪችን እንዲሁም 1 ተጨማሪ ሰርቪስ እና የውጭ ሻወር ቤት ቆንጆ ተደርገው ተገጥሞ ይገኛል። ይህ እንደምታዩት እንግዲህ ትራዲሽናል ኪችኑ ነው። ከዛ ውጭ ይህን ቤት እንግዲህ እጅግ በጣም ቆንጆ ዋጋ ነው የቀረበበት። ብትገዙ ይጠቅማቸዋል። እንግዲህ እነዚህ 2 ሰርቪሶች አንደኛው እንግዳ አንደኛው የሰራተኛ ነው። እዚህ ላይ ደግሞ መታጠቢያ ክፍል ተዘጋጅቷል። ወሳኝ ቤት ፈላጊ ከሆናችሁ አያምልጣችሁም። 23 ሚሊዮን ብር ነው። ቆንጆ 2 ቤቶች አሉ። ሌላም 21 ሚሊዮን ብር ከዚሁ ቤት አካባቢ ያለ። እናንተ ወሳኝ ቤት ፈላጊ ከሆናችሁ መታችሁ ግዙት፣ ይጠቅማችኋል፣ ይሆናችኋል። ቪላ ቤቶች እጅግ በጣም እያለቁ መገንባት በማይቻልበት ሁኔታ እንግዲህ በይሳት እነዚህ ቪላ ቤቶች ማግኘት እጅግ በጣም ወሳኝ ነው። እድለኞች ናችሁ። እንግዲህ አዛውንት እናት አባት ያላችሁ ገዛ አድርጋችሁ ስጦታ ሰጣችሁ እዚህ ቤትም ደስ ብሏችሁ የኖሩ። እንግዲህ ግቢው በጣም ቆንጆ አቀማመጡ ወደ ምስራቅ ወይም ወደ ጠዋት ፀሐይ ሲሆን የሚያምር አቀማመጥ ነው። የዕለቱን መረጃ በዚህ ጨረስኩ። ሰላም ነው።